ፍየል መጠበቅ በግ መጠበቅ እዛጋ ያሉ እንስሶችን መጠበቅ ለነብዩ ሰለላሁ ዐለይሂ ወሰለም የሰጣቸው ፋይዳ ምንድነው ይላሉ ታሪክ ጸሐፊዎች ሁዱእ ሰጥቷቸዋል ብቻቸውን የመሆን ከአላህ መኽሉቅ ጋር ተፈኩር ለማድረግ ሰማይ ምድሩን ለማየት ከዚህ ከከተማ ግርግር ወጣ ብለው የገጠር አካባቢ ላይ ሲኖሩ አእምሯቸው ነፃ እንዲሆን እንዲያስቡ ሁዱእ እንዲያገኙ አድርጓቸዋል ይላሉ የአላህ Subhanahu Wa Ta'ala መኽሉቃትን ውበት ደግሞ እንዲያደንቁ አድርጓቸዋል በረሃን የሚያይ ሰው ገጠር ላይ ያደገ ሰው በደንብ ማስተዋል ከቻለ በጣም የሚደንቁ ነገሮችን ያያል ደስ የሚል ጀማል ውበትን ያያል የአላህ Subhanahu Wa Ta'ala ትልቅነትንም ይረዳል ማለት ነው ብዙ ፋይዳዎች አሉት ረዕየል ገነም ብዙ ፋይዳዎች ይጠቅሳሉ ዑለማዎቹ አንደኛ ሰብር ያስተምራል ይላሉ ፍየል የሚጠብቅ ሰው ሰብረኛ መሆን አለበት አንድ ቦታ ላይ አትቆምም አይደለም እዚህ አስኳት ብለዛናት እንደውም ምን ትቅበዘበዛለህ ነው የሚባለው መቅበዝበዝ ነው የሚባለው እዛ ነው የምትለው ሲመገቡ ቀስ ብለው ነው የሚመገቡት ሰብር ማድረግ አለበት በትዕግስት ነው የሚያዙት وكذلك البشر ሰውን ለመጠበቅ ነው የመጡት ነብዩ ሰለላሁ ዐለይሂ ወሰለም እዛ ጋር ሰብር ተምረዋል የሰው ልጅ ተርቢያ ማድረግ የሰው ልጅ ማነጽ ትዕግስት ስለሚጠይቅ ነው አንድም ነብይ የፍየልና የበግ ጥበቃን ሳያይ አላለፈም አሉ ነብዩ ሰለላሁ ዐለይሂ ወሰለም ይህንን ተርቢያ ስለሚሰጥ ነው ይላሉ ሁለተኛው ተዋዱዕ ይሰጣል እረኛ ሚተኛበትን አይመርጥም ሚቀመጥበትን አይመርጥም እንዲነካኝ አይልም ፍየሎቹ ጋር በጎቹ ጋር አብሮ ውሎ አብሮ ያድራል طيب ትህትናን ይማራል ማለት ነው አንድ ሰው በዛ ውስጥ በሚያልፍበት ጊዜ ትሁት ይሆናል ኩራት የምትባለው ነገር ትጠፋለች ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ስለ ኩራት ምን ብለዋል لا يدخل الجنة من كان في قلبه مثقال ذرة من كبر الله يطبقه የብናኝ ያክል ኩራት ልብ ውስጥ ያለበት ሰው ጀነት አይገባም አሉ ነብያችን ሰለላሁ ዐለይሂ ወሰለም ኩራት ኢብሊስን ከጀነት ያስወጣውም ኩራት ነው የመጀመሪያው ወንጀል እኮ ነው አይደለም ኮራኩ ፈስተክበር እንዴት እጅነሳለሁ አለ ለአደም አላህ አዞት አዛዡን ረስቶ ተግባሩ ላይ ኮራ فلذلك نبي صلى الله عليه وسلم በዛ ማለፋቸው ኩራትን ውስጣቸው እንዲጠፋ አስተዋጽኦ አድርጓል ይላል ተርቢያ ተደርገዋል ማለት ያ ሁሉ አስተዋጽኦ አለው ሰሃቦቹ ስለ ኩራት ነብይ ሰለላሁ ዐለይሂ ወሰለም ሲናገሩ አንድ ሰው ምን አላቸው ان الرجل يحب ان يكون ثوبه حسنا ونعله حسنا አንድ ሰው የሚለብሰው ልብስ ቆንጆ እንዲሆንለት ይፈልጋል ኩራት የሚኮራ ሰው ብናኝ ያክል ልቡ ላይ ኩራት ያለበት ሰው ጀነት አይገባም ሲሉ ይህ ሰው የምን ጠየቃቸው አንተ የአላህ መልእክተኛ ሆይ አንድ ሰው ልብሱ ያማረ እንዲሆን ይፈልጋል ቆንጆ ልብስ መልበስ ይፈልጋል ቆንጆ ጫማ ማድረግ ይፈልጋል ይህስ እንዴት ነው ኩራት ይሆንበታል ወይ አላቸው قال عليه الصلاة والسلام إن الله جميل يحب الجمال الله وبنو وبنجرن يودال على النبي صلى الله عليه وسلم الله وبنو وبنجرن يودال الكبر كرات مالت جنالت بطر الحق وغمط الناس እውነትን አልቀበልም ማለትና እኔ አልኩት ካልሆነ እንዴት ካንተ ተቀበላለሁ እውነትን
ብሎ እውነትን አሻፈረኝ ማለትና ሰዎችን ዝቅ አድርጎ መመልከት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እዚህ ምን ለብሰው ልብስ አይደለም ማለት ነው፣ ልባችን ውስጥ ነው ያለው። እቺ ኩራት የምትባለዋ ነገር ምናልባት የተጣጣፈ ልብስ ለብሰንም ልንኮራ እንችላለን ማለት ነው። ሰውን ዝቅ አድርገን ልናይ እንችላለን። ቆንጆ ልብስ ለብሰን ደግሞ ተዋዱዕ ሊኖረን ይችላል። የቀልብ ጉዳይ ነው ማለት ነው። ከምን ለብሰው አይነት ጋር አይገናኝም። እንደውም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ምን ብለዋል? አላሁ ሱብሓነሁ ወተዓላ የሱን ጸጋ ፋናውን በባሪያው ላይ ማየት ይወዳል ብለዋል። አላህ የሰጠው ሰው በሰጠው ልክ ጥሩ ነገር ማድረጉ ያ ፋና በሱ ላይ መታየቱ የሚወደድ ነው ማለት ነው። እቺ ኪብር ግን ገምጡ ናስ በጠሩ ልሐቅ ወገምጡ ናስ ሐቅን አልቀበልም ማለትና ሰዎችን ዝቅ አድርጎ መመልከት ነው። ታዲያ ራዕየል ገነም በዛ ውስጥ ማለፋቸው ምን ሰጥቷቸዋል? ተዋዱዕ ሰጥቷቸዋል። ይህንን እንይዛለን። ሶስተኛ ሸጃዓ ጀግንነትንም ያላብሳል ይላሉ። ምክንያቱም አውሬ ቢመጣ የዱር እንስሳ ቢመጣ እነዚህን በጎቹንና ፍየሎቹን ለመከላከል ይጋፈጣል። እነሱ ሸጃዓ ጀግንነትም ያገኛል። አራተኛው ረሕማ እዝነት ያገኛል። ስትታመምበት በጣም ለማዳ ናቸው አይደለም፣ በድምፅ ለይተው እረኞቻቸውን ወደ እነሱ ይሄዳሉ እየጮሁ አይደለም። ሲያማቸው ሲሰበሩ በጣም አዝነው ነው የሚንከባከቧቸው እረኞቹ። ልክ እንደ በጣም መላመድ ውስጥ ስለሚገቡ ማለት ነው። ያ ረሕማ ለሰው ልጅማ እንዴት ይሆናል? ለእንስሳ እንደዛ ያዘነ ለሰው ልጅማ በጣም እዝነት ይኖረዋል ማለት ነው አንድ ሰው። ነቢዩ ሰለላሁ ዐለይሂ ወሰለም እንስሶችን እጅግ በጣም ከማዘናቸው ሁለት ነገሮች እነግራቸዋለሁ። አንደኛ አንድ ሰው አሉ ኢነላሃ ከተበል ኢሕሳነ ዐላ ኩሊ ሸይእ አሉ። አላሁ ስብሓነሁ ወተዓላ በሁሉም ነገር ላይ ማሳመርን ደንግጓል አሉ ነቢ ሰለላሁ ዐለይሂ ወሰለም። አሳምሩ፣ ማሳመር፣ ጥሩ አድርጎ ነገሮችን መስራት። ፈኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገድሉ እንኳ ጠላት ጋር እንኳ ገጥማችሁ ጦርነት ውስጥ ሆናችሁ እንኳ አገዳደላችሁን አሳምሩ፣ አታሰቃዩ አሉ። ወኢዛ ዘበሕቱም ፈአሕሲኑ ዝብሓ፣ እንስሶችን በምታርዱበት ጊዜ ደግሞ አስተራረዳችሁን አሳምሩ አሉ ነቢ ሰለላሁ ዐለይሂ ወሰለም። ፈልዩሒደ አሐዱኩም ሸፍረተሁ ወልዩሪሕ ዘቢሐተሁ፣ ከእናንተ ውስጥ ስለቱን በደንብ አድርጎ ይሳብ፣ ቶሎ የሚያሳርፍ ቶሎ ያሳርፋት ያችን እንስሳ። ለሌላ ሰሐቢይ እንደውም ከፊቷ ላይ ሲስል ማለት ነው ምን አሉት? አቱሪዱ አንቱሚተሃ መይተተይ፣ ሁለት ጊዜ ትገላታለህ እንዴ? ዘወር ብለህ ስለህ መጣ አታርዳትም? ፊቷ ላይ እንዴት ትስላለህ? ይህ እዝነት ለሰው ልጅስ እንዴት ሊሆን ነው? መልከቱ። ሌላው አንዲት ወፍ የጮኸች ነቢዩ ሰለላሁ ዐለይሂ ወሰለም ጋር ትሽከረከራለች። ጀይሽ ነው፣ ሰራዊት እየሄደ ነው። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ፈጀዐ ሃዚሂ ቢአውላዲሃ ወከማ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ማን ነው ይችን በልጆቿ ያስደነገጣት አሉ። ከጎጆዋ ላይ ጫጩቶቿን ይዘውባት ነበር የተወሰኑ ሰዎች፣ ልቀቁላት አሉ። እዝነታቸው ዐለይሂ ሰላቱ ወሰላም እንስሳትም ጋር ይደርሳል።